ጋር እንዳለ እንደ ሃይላንድ እንደዚህ ተጨማድዶ ምናምን ከዛ ሳስተካክል በቃ ጥንካሬ የለውም ቤስታ ነው ሃይላንድ ያደርጉኝ እያልኩ ታከለ እየተነፈስኩ አይሆንም። በስንት መከራ የሆነ ቀስ እያልኩ አስተካከልኩና ትንሽ ተነፈስኩና ሰላም ሰላም፣ እንዴት ናችሁ ቤተሰቦች? ሁሉ ሰላም ናችሁ ወይ? ደህና ናችሁ? ይላል እግዚአብሔር ይመስገን በጣም ደህና ነኝ። ከብዙ ቆይታ በኋላ ዛሬ ተከስቻለሁ። ወይ መለያየታችን ሆናል ወይ በቃ ቀጠላችን ሆናል አይታወቅም። ጊዜ የሚያመጣው አይታወቅም። ተመልሼ መጥቻለሁ እና ያለው ሁኔታ ለምን እንደጠፋሁት ለእናንተ ለማስረዳት እሞክራለሁ ብዬ ተስፋ አደርጋለሁ። አሁን ትንሽ ያለሁበት ሁኔታ ከባድ ነው። ወባ ይሁን ምን ይሁን ትንሽ አሞኝ ነው ያለሁት እና ወደ ገደለው ስገባ ምን መሰላችሁ የተፈጠረው? ያው ብዙም ጊዜ ነው የሶሻል ሚዲያ ላይ ትኩረት ማለት ይሄን ያህል ያው ቪዲዮ ለቃለሁ አንዳንድ ላይቭ ገባለሁ እንጂ ነገሮችን አቀርባብሬ አሳምሬ አፈቀላጤ ማለት ነው የለኝም እና ብዙም ጊዜ አልከሰትም እናንተ ጋር እና የባሰ ደግሞ እንድርቀኝ ያደረገ ደግሞ ምንድን ነው አድሰንስ ተዘጋብኝ። አድሰንስ ተዘጋብኝ። ያው ሙሉ ሞራልን ነው ሰበረው፣ ሙሉ ሞራልን የዘጋው ማለት ነው እና ከዛ ካለሁበት የስራ ጫና አንጻር በጣም ደንግጬ ነበረ። አሁን ምን ማድረግ እንዳለብኝ አላውቅም፣ ግራ ገብቶኝ ነበረ እና ነገሩ መች መሰለ አስታውሳለሁ፣ ቅዳሜ ነው። ቅዳሜ ላይ ስራ ውዬ ያው ታውቃላችሁ ሳር እያጨድኩ እንደሆነ ለከብቶች ያው ትንሽ በጋ ገብቷል። አሁን ዝናብ የለም፣ ሳር ትንሽ ያስቸግራል። ከዛ ሳር ተከራይተን ነበረ፣ እሱን እያጨድኩ ቁርስን በልቼው ለማጨዳ ወደ አጨዳ ሄድኩ። ተመልሼ መጣሁ። እንደገና ወደ ገበያ ተመልሼ መጣሁ። ምሳ ነገር ቀማምሼ ወደ ስንት ሰዓት ነው ከሳር እንደ የመጣው ማለት ነው። ምሳ ሳልበላ ወደ ገበያ ቀጥታ በዛ ሄድኩት የረፈደ ስለሆነ። ከዛ ተመልሼ ወደ 10 ሰዓት አካባቢ በጣም ርቦኝ ነበር። መጣሁ፣ ትንሽ ምግብ በላው። እንደገና ለአስቤዛው እንደገና ወደ ገበያ ወጣሁ። ከዛ ከመሸ ተመልሼ መጣን ምናምን ገዛዝተን አሁን እራት ብላ ሲባል አይ እኔ በቃ ቀርቡ ስለበላሁ 10 ሰዓት አካባቢ ስለበላሁ ብዙ ማራመኝ ነበር። ደግሞ በጣም የውሃ ጥም ነው ጫና ያደረገብኝና ያን ነገር ነው ውሃ መጠጣት ነው ነበር የኔ ትኩረት የነበረው። ከዛ ልተኛ ብዬ ወደ መኝታ ቤት ገብቼ ልተኛ ስል በቃ ስክሮል እያደረኩ ነበርና አይ ከዛ በፊት እስኪ ቻናል ላይ አይቼ ዝም ምን ያህል እንደቆጠረ ደግሞ ሰሞኑን በጣም እየቆጠረብኝ በጣም ነው የምቆጥረው። የሌለኝ እይታ በጣም ያመጣ ነበር። ተመልከቱ በፊት በአራት ቀን 1000 እንኳን የማይገባ በቀን 4000 መግባት ጀመረ። ከዛ ቻናል ላይ በቪዲዮ እየተስተካከለ ደስ ብሎኝ ከዛ ምን ያህል ገብቶ ይሁን ብዬ ቼክ ለማድረግ ስገባ የዶላር ምልክቱ የለም እንዴ! ስቱዲዮ እንትን ኤርን ስገባ ጭራሽ አድሰንስ ግጥም ክዋል ክው ብዬ አንቺ ቆይ ቻናልሽን አይተሽ ነው ላይፍ የገባሽ? ላይፍ ገብታ ነበርና ቻናልሽን አይተሽ ነው ላይፍ የገባሽ ምናምን ብያት ስጠይቃት ምንድን ነው ቻናልሽን እስኪ አይቼ ነው ገባሁት መሰለኝ። ምን ነው ዘጋብኝ? አዎ ይሄንን የኔ ቀያ ብርታ ምናምን አልኳት። ከዛ በዛው የሰው አጀንዳ ሆነ መሰለኝ። እዛን ሰዓት እንዲደነዘዝኩት ደነዘዝኩ በቃ። ምክንያቱም አንደኛ ያደነዘዘ ምን እንደው ታውቃላችሁ፣ ለሶስት ወራት ያህል ገንዘብ አልተቀበልኩም። አንደኛ እንድጠራቀምልኝ ብዬ ለታክሲም ጥሩ ነው ብዬ ለኤክስቼንጅም ጥሩ ነው ብዬ ቢያንስ በ200 ዩሮ እንድከፈለኝ እዛ አድሰንስ ላይ ተስማምቼ ነበርና አሁን $160 ሲደርስ ቢያንስ ወደ ዩሮ ሲቀይር ወደ 140 ቢበዛ 140 አካባቢ ነው። ያን ይዞ በዚህ ወር ከፍለኛ ብዬ ተስፋ ሲያደርግ አብሮ ጉጥ ማለት ያ ነው ያናደደኝ። እንደውም ላሳያችሁ እና እንደምትመለከቱት አሁን ይሄ የኔ ቻናል ነው። እስኪ ለምሳሌ እዚህ ስቱዲዮ ላይ እንግባና ዳሽቦርዱን ይዛ ነው። ከዛ ገብቼ እዚህ ኮንተንት ላይ ስገባ ይኸው እዚህ ጋር እንደምትመለከቱት ሞኔታይዜሽን ምንም የለም። ከዛ እንደገና ተመልሼ እዚህ ጋር ኤርን ቦታ ስገባ እንደምትመለከቱት ይኸው ኤረር ይላል። ይኸው ስቴፕ 2 ይኸው ዲሳብል በኢንቫይት ትራፊክ በጣም ያሳዝናል እና ዋና የገባበት ምንድነው አድሰንስ ላይ የነበረኝ ብር ለእናንተ ለማሳየት ነው። እዚህ ጋር እንደምትመለከቱት ይታያችኋል። ይሄ ማለት ነው
በ200 ዩሮ ነው የተስማማሁት፣ በትንሹ ማለት ነው። በ200 ዩሮ እንዲሰራልኝ ብዬ ነበረ። ግን 200 ዩሮ ቀርቶ ምንም የለም እና እዚህ ጋር የነበረኝ ላሳያችሁ ቢያንስ እንደው በትንሽ ማለት ነው 160 ምናምን ዩሮ የነበረኝ ዶላር። በዚህ ውስጥ እንግዲህ ወይ 150 ወይ 140 ምናምን ዩሮ ይኖረኛል ማለት ነው። እና ያ ሁሉ ነው ያናደደኛው። ትልቁ በሽታ ያናደደኝ ይሄ ነው። እንደዛ ባያደርግ ኖሮ እኔ ቢከፍለኝ እንደው ባይሆን ምንም ይሄን አላልሰማኝ። ግን ከዛ ጋር ጫና ተደርጎ ነው ነገሩ የተበላሸው። ብቻ በጣም ከባድ ነው እና ፈጣሪ ምን እንደሚፈጠር አናውቅም። ከዛ ያን ካየሁ በኋላ ነው በነገታው ያው እንቅልፍ ብዙም አልተኛው ነበረ። ያው ቅዳሜ ስራ ላይ ስለዋልኩ ጠዋት ተነሳውና ወደ ሻወር ቤት በጣም ተመችቶኝ ነበረ። ታጠብኩ፣ መጣው፣ ቁርሴን በላው። 4 ሰዓት አካባቢ ሲሆን ወደ ቸርች ሄድኩ። ቸርች ሄደን ወደ 5 ሰዓት 6 ሰዓት አካባቢ ብርድ ማለት ጀመረኝ። ከዛ መጥቼ ጥቅልል ብዬ ተኛሁት። ወደ ቤት መጥቼ ከመጣሁ በኋላ ተኝቼ ከዛ ወደ 8 ሰዓት 10 ሰዓት አካባቢ ነቃ። በጣም የተሻለኝ መሰለኝ። የውሃው ቅዝቃዜ እንዳይሆን ብዬ ይሆናል ብዬ እንትን አልኩ። ከዛ ሰኞ አሁንም ምን አደርጋለሁ? ወደ አጨዳው አንበሳ እኮ ነው። ወደ አጨዳ ስገብቼ በልቼ ቤት ውስጥ ውሃ የለም ነበረ። ሄጄ በሞተር 5 ጀሪካን ጭኛ መጣሁ። የተወሰነ ልብስ ቆሽሾ ነበረ። ያው ይሄን ኑሮ ስሚ ባለ ትዳር ኑሮ የላት ነው። ያን አድርጌ በጣም ልብሱን አጠብኩ። ስለ ልብሱን ወደ ግማሽ ያህል ካጠብኩ በኋላ ውሃው እየቀዘቀዘኝ መጣ። ይሄ ነገር እንዴት ነው ብዬ ቶሎ ላጥላጥ አድርጌ ልብሱን ቶሎ ላጥላጥ አልኩና ተኛ። ሲተኛ ታፈንተኛ አሉ ግን በቃ ምን ነው አመመህ እንዴ ተነሳብህ እንኳን ያለኝ ሰው የለም ማለት ነው። እኔ አሁን ተናድጄ ላወራችሁ ወይም ላጋራችሁ የፈለኩት ያን ትልቅ ሀሳብ ነው፣ ጭንቀት ሆነብኝ ማለት ነው። ብጠራ ሰው አቤት የሚለኝ ሰው የለም። ተጣርቼ ውሃ ፈልጌ ነበር። ከዛ ምን ተነስቼ ስወጣ ሳላ ውስጥ ቁጭ ብሎ ነው ቴሌቪዥናቸውን ከፍተው ስልካቸውን ከፍተው እንጫጫሉ። ውሃ እንኳን አትሰጡኝም እንዴ አልኳቸው። መች ጠራህና ነው መች ሳትነግረን ነው እንዴ? ስሰማው አይደል እንዴ? እኔ ጩህ ስሰለቸኝ እንደተነሳሁት በጣም ነው ያዘንኩት። እዛ ተነስቼ ጠጣሁ፣ ተመልሼ ወጥቼ ተኛሁ። መቼ ልክ እንደዛ ሁኜ አደርኩ። በነገታው ወደ ሆስፒታል በሌሊት እየተንገዳገድኩ፣ ያው ትንሽ ርቀት ስላለው እየተንገዳገድኩ ሞተር አስነስቼ እየተንገዳገድኩ ሆስፒታል ሄድኩት። ይዤ ከወደቁም ልውደቅ ብዬ፣ ምክንያቱም በእግር እስከ ሞተር ወደ ያለበት ቦታ ለመሄድ ይከብዳል። ከመራመድ በሞተር መሄዱ ይሻላል። በቀስታ ላይ አድርጎ ቀስ ብሎ ይዞ መሄድ ያ ይሻላል፣ ባላንስ ጠብቆ በእግር ከመራመድ ማለት ነው። ያኛውም ትንሽን ፍጥነት አለ፣ ቶሎ በጊዜ ትደርሳለህ። በእግር ግን ከባድ ነው። ያው ዛሬ ትንሽ ስለተሻለኝ እየሳኩም ላውራ። እንደተመልሼ መጣሁ። ያው ታክሜ መጣሁ፣ ተኛሁ። እኔ በባህሬ ማለት ነው በሽታ ሲታመም ምግብ ይለኛል። ትልቁ የበሽታ መድኃኒት ደግሞ ምግብ እንደሆነ ማንም ያውቃል። አሁን በነገታው ያሳዝናል። እኔ ታምሜ ምግብ የምሰጠው ከሌሎች ጋር እኮ ነው። ከምሽቱ 4 ሰዓት የምንበላ ከሆነ 4 ሰዓት፣ ከጠዋት ቁርስ 4 ሰዓት ከሆነ 4 ሰዓት። መቼም የበሽተኛ ባህሪ ታውቃላችሁ። ትንሽ ይርባል፣ ወዲያውኑ ሆድ ይሞላል፣ ወይም ረሃብ ይላል። ምግብ ሲቀርብ አይባልም። ያን ሰዓት ያን በጥንካሬ ወይም በኃይል ጫና ተደርጎ ካልተበላና እንትን ካላለ በሽታውም አያገግምም። የኔ ባህል ደግሞ ምግብ ከበላው በሽታ ቶሎ ነው የሚከላከል።
በሽታ ቶሎ ይተወኛል። እና ምንድን ነው ሆስፒታል ሄድኩ፣ ተመረመርኩ። ስመረመር የጭንቅላት በሽታ አሉኝ፣ የጭንቅላት ወባ። ከዛ ምንድን ነው የጭንቅላት ወባ ብዬ ብቻ ሄጄ ቆሜ ቁጭ ብዬ ተጋድሜ ከካርድ ከምርመራ ከላቦራቶሪ ከመድኃኒት ቤት ብቻ እየተመላለስኩ እስከ ብዙ ሰዓት እስከ 5 ሰዓት ምናምን ቆይቼ ነው የመጣሁት። የመንግስት ሆስፒታል ታውቃላችሁ። እኔ ምን ጊዜም የፈለገ በሽታ ሰውን ይገላል እንጂ የግል ሆስፒታል አትታከሙ። በእውነት አንደኛ ኦቨርዶስ መድኃኒት ነው የሚሰጡ የግሎች። ዋጋውን ድማ አትችሉትም። ትንሽ እንግዲህ ይኖረዋል፣ ሆስፒታል ትንሽ ውጣ ውረድ ይኖረዋል፣ ግን ምንም አይደለም። እንደዛ ሆኜ የመጣሁ። ከዛ በሌሊቱ እንቅልፍ አላስተኛም። ቅዠት ጭንቅላት ላይ ቅዠት ዙረት፣ በዛ ያሯሩጠኛል፣ በዚህ ያመጣኛል። ከዛ ውስጥ የያዝኩት ቅዠት ማለት ነው አላጋራችሁ እንዴ? ከዛ ውስጥ የያዝኩት ቅዠት ምንድን ነው? አንድ የአባት ወንድም የአባታችን ታላቅ ወንድም ማለት ነው አጎት እንደሚባለው የእሱ ምስት እሱ ሞቷል ነፍስ ይማረው እና ሚስቱ እንደዚሁ አርጊታ ተገልላ ወገቧ ሁላ እንትን ብላ አጎንብሳ ነው የምትኖረው እና መንቀሳቀስ አትችልም። አይተን ከዛ በዚች አጥር ትመስላለች። በእኛ ቤት ማዶ ትልቅ ማገዶ ነገር ይሆናል ሽክም ተሸክማ ቆማለች። እቺ እሷ ሴትዮ ራሷ ናት ወይስ ምንድን ናት ብዬ ሳይው እሷ ራስ ቀጥ ብላ ቆማ ብዬ እንትን ስል እንደገና ደግሞ የኔ ታላቅ ይሄድ እንደገና እኔ ነኝ ያለ ሸክም ሳር ምናምን የሆነ ተሸክማ መጣ ዱብ አድርጋ ይዘው መጣችና እቺ ቤት እንጀራ የምትጋግርበት ክላስ አለችም እዛ ጋር ዱብ አደረገች። ዋው ይሄ መጣች እያልኩ ልክ እንደ ወታደራዊ አቀባበል ለምነስ ብዬ ተቀበልኳት ነው ቁጭ ከሰስ እንደዛ ስቀምጥ በዛ ወንድሞቼ የመጡ ቤተሰብ ሙሉ በዚህ በኩል መጣ። በሸንጎራ ወዳለው በባርና ፊት ለፊት አሁን እኔ የተሸከምኩት ይሁን አላውቅም። እኔ ኮሮሮ እንደዚህ አንዳንዴ አንገታቸው እንደዚህ ሲደግ ምናምን ቋቋ ለማድረግ እንደዚህ ታደርግልህ እንደዚህ አድርግ እንደዚህ ሆኖ ቀረ። እንዲህ ሃይላንድ ነገር ማለት ነው። ከዛ ይሄ ጎሮሮ አብሮ ተደፈነ። ብተነፍስ አይወጣም ታፈጉ። ከዛ እንደዚህ ያደርጋሉ። ያ እንደዚህ ያለውን እንደዚህ ሲያደርግ ተስተካክሏል። ግን እዚህ ጋር እንዳለ እንደ ሃይላንድ እንደዚህ ተጨማድዶ ምናምን ከዛ ሳስተካክል በቃ ጥንካሬ የለውም በስታ ነው ሃይላንድ ሳስተካክል ስታገል ምን አለበት አሁን ወይ ሞተር ተሰቅዬ ሆስፒታል ሄጄ እነሱ የሆነ ቢያርጉኝ እያልኩ ተቀለ እየተነፈስኩ አይሆንም። በስንት መከራ የሆነ ቀስ እያልኩ አስተካከልኩና ትንሽ ተነፈስኩና ምናምን አልኩና ከአንድ ወንድሜ ቁጭ ብዬ ልኩ እናንተ ያላስቸግርም ብዬ ነው እንጂ ጎረሮዬ እንደዚህ ሆኖ መተንፈስ አቅቶኝ ነበር ምናምን ስል ኮረሮ ምን ሆነ ይሄ ጎረሮ ምን ሆነና ነው መተንፈስ አቅቶ ሳትነግረኝ ምናምን ብሎ አንዱ እንደገና ይነካም ድፍን እንደገና ድፍና አለ። ከዛ ሁሉ መቶ እጁን ያስገባል፣ ይረባረባሉ በቁም ተስተካከል አይስተካከልም። እኔ በግድ በእጄ ነው ማውራት የጀመርኩት በእጄ በቃ ቶሎ በሉ መተንፈስ አልቻልኩም እንደ ማለት ነው። ከዛ እንደዛ ያደረገው ልጅ ደንግጦ ጀርባውን ሰጠ። ከዛ በኋላ ሁሉም ደነገጠ። ከዛ ልጅም ብዬ እንደዛ አድርጌ ብዬ እንትን ሳስተካከል ተከፈተልኝ ነቃው። እና ባጭሩ የጭንቅላት ወባው እንደዚህ ያደርጋል ወይ ነው። ይሄ ብቻ አይደለም። በነገታው በቃ አዘንኩ። በጣም ነው ያለቀስኩትና ብዙ ነገር መጥቶብኛልና እንዳያበዛባችሁ ክፍል 2 ቀጥላለሁ። ፌቱን ሳብስክራይብ እያደረጋችሁ ላይክ እያደረጋችሁ ቁጥሮች ይቀጥላል። ከዚህ ባሴ እንግሊት አለብኝ። በዚህ በሽታ ምክንያት የደረሰብኝ ገለልተኝነት በጣም አለና ክፍል 2 አብረናለን። በዛው የማመልከቻ አጠያየቅም አሳያችኋለሁ። እንደዛ ዲስታንስ የተዘጋባችሁ ሰዎች ካላችሁ እንዴት እንደምጠይቁ በዛው ነግራችኋለሁ። ክፍል 2 ይቀጥላል።